ወር መጨረሻም እስከ ሰኔ ባለው ጊዜ ውስጥ ኢራን በባህሬን በሚገኘው የአሜሪካ የባህር ኃይል አምስተኛ ፍሊት የጦር ሰፈር ላይ ያደረሰችው የጉዳት መጠን እስካሁን በይፋ ከተገለጸው እጅግ የከፋ መሆኑ ታውቋል። ሪፖርቱ እንዳመለከተው በተደጋጋሚ በተፈጸሙት ጥቃቶች የጦር ሰፈሩ የእዝ ማዕከል ቢያንስ 12 ሌሎች ህንጻዎች እንዲሁም 2 የሳተላይት ግንኙነት ጣቢያዎች ላይ ከባድ ጉዳት ደርሷል። የባህሬኑን የጦር ሰፈር ብቻ መልሶ ለመገንባት የሚወጣው ወጪ ወደ $400 ሚሊዮን እንደሚጠጋ የተገመተ ሲሆን ይሃዝ ፍርስራሾችን የማንሳት ምሽጎችን የማጠናከርና የወደሙ ቁሳቁሶችን የመተካት ወጪዎችን አካትትም። የውድመቱ የሁለቱ ሳተላይት ግንኙነት ጣቢያዎች ዋጋም እያንዳንዳቸው $20 ሚሊዮን አካባቢ እንደሚገመት ሪፖርቱ አክሎ ገልጿል። በሆርሙዝ ወሽመጥ በኩል የሚደረግ የመርከቦች እንቅስቃሴ በሙሉ ከኢራን ጋር በመቀናጀት ካልተደረገም ደህንነቱ አስተማማኝ እንደማይሆን የኢራን ባለስልጣናት አስታውቀዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋራባዲ እንደተናገሩት በሆርሙዝ በኩል የሚደረግ ጉዞም ከኢራን እውቅና ውጪ ከሆነ ዋስትና እንደማይኖረው በማመላከት የትኛውም በመተላለፊያው ላይ የሚከፈት የባህር መስመር ከኢራን ጋር በመቀናጀት ካልሆነ እገድ እንደሚጣልበት አስጠንቅቋል። ባለስልጣኑ ይህንን ማስጠንቀቂያ በኤክስ ገጻቸው ላይ ያሰፈሩት ኦማን ከተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት ጋር በመሆን በሆርሙዝ ወሽመጥ ላይ ጊዜያዊ የመርከቦች የመተላለፊያ መስመር መክፈቷ ከተገለጸ በኋላ ነው። ቀደም ሲል ኢራን አዲስ ያቋቋመችው የሆርሙዝ ወሽመጥ እንቅስቃሴን የሚቆጣጠር ባለስልጣን እውቅና ባልተሰጠው የባህሩ ክፍል በኩል የሚተላለፉ መርከቦች ላይ ለሚያጋጥሙ ችግሮች ኃላፊነቱን የመርከቦቹ ካፒቴኖችና የመርከቦቹ ባለቤቶች የሚወስዱ ይሆናል በማለት አስጠንቅቆ ነበር። የተባበሩት መንግስታት መውጫተው በሆርሙዝ ወሽመጥ ላይ ለወራት የቆዩ መርከቦችን ለማሳለፍ በከፈተው መንገድ ጉዞ ቢጀምርም መርከብ ላይ ጥቃት ከተፈጸመ በኋላ እንቅስቃሴዎች ተገቷል። ጥቃቱ የተፈጸመው የኢራን አብዮታዊ ጥበቃ ዘብ በተባበሩት መንግስታት የተከፈተው አዲስ የመርከቦች መተላለፊያ መስመር ከኢራን እውቅና ውጭ መሆኑን በማመላከት ተቀባይነት የሌለውና ሙሉ ለሙሉ አደገኛ መሆኑን ካሳወቀ በኋላ ነው። የብሪታንያ የባህር ላይ ጉዞ ደህንነት ተቋም ሐሙስ ዕለት እንዳለው መርከቡ ከኦማን ወደብ ደቡብ ምስራቅ ላይ ምንነቱ ባልታወቀ ተወንጫፊ መመታቱንና በሰው ላይ ጉዳት አለመድረሱን አሳውቋል። ኢራን በመርከቡ ላይ ጥቃቱን መፈጸሟን የአሜሪካ ባለስልጣናት መናገራቸውን የመገናኛ ብዙሃን ዘግበዋል። የኢራን ውጭ ጉዳይ ሚኒስትር አሜሪካ አገሪቱ ግዛት ውስጥ የፈጸመችው ጥቃት በሁለቱ ሀገራት ጦርነትን ለማቆም የፈረሙትን የመግባቢያ ስምምነት በግልጽ የጣሰ ነው ሲል ከሷል። ኢራን ባልተፈቀደ የሆርሙዝ ወሽመጥ ክፍል ሲጓዝ ነበር ያለችው መርከብን መምታቷን ተከትሎ የአሜሪካ ማዕከላዊ እዝ ቴህራን ላይ ጥቃት መፈጸሙን አስታውቋል። ከዚህ በኋላ መግለጫ ያወጣው የኢራን ውጭ ጉዳይ ሚኒስትር አሜሪካ በሀገሪቱ የባህር ዳርቻም ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታትን ቻርተር የጣሰ ነው ብሏል። በተጨማሪም ጥቃቱ ባለፈው ሳምንት የተፈረመው የመግባቢያ ስምምነት የመጀመሪያ አንቀጽ ላይ የተፈጸመ ግልጽ ጥሰት እንደሆነ በመግለጽ ከሷል። እስራኤልን ሊባኖስ ላይ ያደረሰችው ጥቃትም የመግባቢያ ስምምነቱ አንቀጽ በግልጽ የጣሰ እንደሆነ ገልጿል። አሜሪካ በኢራን ላይ ለፈጸመችው የጥቃት እርምጃ በማንኛውም መልኩ የተባበሩ አካላት በዚህ ምክንያት ለሚመጣው መዘዝ ተጠያቂ እንደሆኑም አሳውቋል። ባህሬን ግን ኢራን ግዛቷ ውስጥ የድሮን ጥቃት እንዳደረሰችባት በመግለጽ ድርጊቱን ስታወግዝ ነበር። ባህሬን የግዛት አንድነቷንና ደህንነቷን የማስጠበቅ ሙሉ መብት እንዳላት ገልጻለች። ያልታደለው ሆርሙዝና የ40 ቢሊዮኑ የኢራን ስልት። አሜሪካና ኢራን ለሆርሙዝ ወሽመጥ መዘጋት ምክንያት የሆነውን ጦርነት ለማስቆም በር የሚከፍት የመግባቢያ ስምምነት ላይ ከደረሱ በኋላ በአንድ ቀን ብቻ 42 መርከቦች እንዳለፉ የደህንነት መረጃ ተቋም ከሆነው ካፕለር የተገኘ ዳታ አሳይቶ ነበር። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20% የሚጓጓዝበት የሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት ነበር።
ኢራን ወሽመጡን ከዘጋች በኋላ 1150 የጭነት መርከቦችና ከ20 ሺህ በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅ ተገደዋል። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ ይጓጓዝበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን እርምጃ በመልካም የተቀበሉት ቢሆንም የማሪታይም ቡድኖች ግን ትክክለኛነቱን እስካሁን እያረጋገጡ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ለተቀሩት የተኩስ አቁም ቀናት ሙሉ በሙሉ ክፍት መሆኑ ታውጇል ሲሉ መናገራቸው የሚታወስ ነው። አሜሪካና እስራኤል ኢራን ላይ የተቀናጀ ጥቃት መፈጸማቸውን ተከትሎ የሆርሙዝ ወሽመጥ ከየካቲት መጨረሻ አንስቶ በቴህራን ዝግ ሆኖ ቆይቷል። የነዳጅ ጫኝ መርከቦች እንቅስቃሴ ቀዝቃዛና በዓለም ገበያ የሚቀርበው የነዳጅና የጋዝ መጠን በጣም የቀነሰ ሲሆን ይህም ዋጋው እንዲያሻቅብ አድርጓል። ከስምምነቱ በኋላ ኢራን የሆርሙዝ ወሽመጥ ሙሉ ለሙሉ ክፍት ነው ስትል ፕሬዝዳንት ዶናልድ ትራምፕ አድናቆት ቢገልጹም ዓለም አቀፉ የመርከብ ተቆጣጣሪ ድርጅት ግን አሁንም በጥንቃቄ መስራት እንዳለበት ስጋቱን ገልጿል። ይህ በእንዲህ እንዳለም ዓለም አቀፍ የማሪታይም ድርጅት የሆርሙዝ ወሽመጥን ዳግም ለመክፈት ኢራን ከያዘችው ቁርጠኝነት ጀርባ ያለውን ዝርዝር መረዳት ይፈልጋል። የመርከቦች መረጃ ጥቂት እንቅስቃሴ ብቻ ነው የሚያሳየው ሲል አስጠንቅቆም ነበር። የድርጅቱ ዋና ጸሐፊ ከሆርሙዝ ወሽመጥ ዳግም መከፈት ጋር በተያያዘ የተላለፈውን መግለጫ ሁሉም የንግድ መርከቦች በነፃ መንቀሳቀስ ጋር የሚጣጣም መሆኑን ለማረጋገጥ እየሞከርን ነው ማለታቸው የሚታወስ ሲሆን ይሄ አሁን ላይ ስጋቱ እውን ሆኗል ይላሉ ተንታኞች። የነዳጅ ዋጋ በከፍተኛ ሁኔታ መጨመር አሽከርካሪዎች ላይ የቤንዚንና የናፍጣ ዋጋ እንዲጨምር ከማድረጉም በተጨማሪ የአውሮፕላን ነዳጅ አቅርቦት ላይ የፈጠረው ስጋት አየር መንገዶች በረራ እንዲያቆሙ ሊያደርግ ይችላል የሚል ፍርሃት ደቅኗል። ስምምነቱ ግን ይህን ሁሉ የገበያ መስቀልቀል አስቀርቶ ዓለም እፎይ እንድትል ያስችላታል የሚል ተስፋም ነበር። እናም መጠቃቃቱ የሚቀጥል ከሆነም ቁልፍ መተላለፊያ ሆነው ወሽመጡ በአርሶ አደሮች ጥቅም ላይ የሚውሉ የማዳበሪያ መተላለፊያን ያስተጓጎለም ሲሆን በዚህም በጦርነቱ ምክንያት የምግብ ዋጋ ሊያሻቅብ እንደሚችል ተነግሯል። የዓለም 1/3 የሚሆነው ቁልፍ የማዳበሪያ ኬሚካል በሆርሙዝ ወሽመጥ የሚተላለፍና ከጦርነቱ መቀስቀስ በኋላ ከፍተኛ የዋጋ ጭማሪ ያሳየ ይሁን እንጂ ከኢራኑ የውጭ ጉዳይ ሚኒስትር መግለጫ ከሰዓታት በፊት ጦርነቱ ከጀመረ ለመጀመሪያ ጊዜ ከዩናይትድ ኪንግደም የቤንዚንና ናፍጣ ዋጋ መቀነሱን ተከታታይ ቡድኖች ጠቁመዋል። ኢራን ጎረቤት ሀገራት ጋር በመተባበር በሆርሙዝ ባህረ ሰላጤ የሚያልፉ መርከቦች ላይ ክፍያ ለመጣል ሐሳብ አቀረበች። ይህ እርምጃ በአመት እስከ $40 ቢሊዮን ገቢ ሊያስገኝ እንደሚችል ተገልጿል። የሚቀርበው ሐሳብ በዓለም ላይ ከተጨናነቁና ከከፍተኛ ስትራቴጂካዊ አስፈላጊነት ያላቸው የባህር መርከብ መንገዶች አንዱን ለማስተዳደር የቀጠናዊ ማዕቀፍ ለመፍጠር የታሰበ ነው ተብሏል። ኢራን እንደምትለው እነዚህ ክፍያዎች ለባህር ደህንነት፣ ለደህንነት አገልግሎቶችና ለመሰረተ ልማት ወጪ ለማሟላት ይረዳሉ። ሆኖም ይህ ሐሳብ ቀድሞውኑ ህጋዊና ዲፕሎማሲያዊ ጥናት እየተደረገበት ነው። ተቺዎች በዓለም አቀፍ የባህር ህግ መሰረት በሆርሙዝ ባህረ ሰላጤ ውስጥ ያለው የመርከብ ነፃ እንቅስቃሴ የተጠበቀ እንዲሆን ይከራከራሉ። ስለዚህ ማንኛውም የመተላለፊያ ክፍያ ለመጣል ሰፊ ዓለም አቀፍ ስምምነት እንደሚያስፈልግም ይገልጻሉ። የመርከበኞቹ እጣ ፋንታ በወሳኙ የባህር መተላለፊያ ሆርሙዝ በኩል ስታልፍ በነበረ አንድ የጭነት መርከብ ላይ የደረሰውን ጥቃት ተከትሎ የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት በወሽመጡ ማለፊያ አጥተው የቆዩ ከ11000 በላይ ባህርተኞች ለማስወጣት የያዘውን እቅድ ማቆሙን አሳውቋል። ከዚህ ጥቃት አስቀድሞ በርካታ ጀልባዎች ማለፋቸውን የገለጹት የተቋሙ ዋና ኃላፊ አርሴኒዮ ዶሚንጌዝ ሌሎች ጉዞዎችን ለማድረግ ግን በቅድሚያ አስፈላጊው የደህንነት ማረጋገጫ መኖሩ ሊረጋገጥ እንደሚገባ ገልጿል።
የብሪታንያ የባህር ላይ ደህንነት ተቋም ትናንት ሐሙስ ባወጣው መረጃ በኦማን ከሚገኘው የብሪታንያ የባህር ላይ የደህንነት ተቋም ትናንት ባወጣው መረጃ በኦማን ከሚገኘው የዳሂት ወደብ በስተደቡብ ምስራቅ 7.5 ኖቲካል ማይል ርቀት ላይ አንዲት መርከብ ምንነቱ ባልታወቀ ተተኳሽ መመታቷን አሳውቋል። በዚህ ጥቃት በሰዎች ላይ የደረሰ ጉዳት ስለመኖሩ አልተገለጸም። ቫንጋርድ የተባለው የማሪታይም የስጋት አስተዳደር ተቋም ኤቨር ላቭሊ የተባለች ይቺ በሲንጋፖር ባንዲራ የምትንቀሳቀስ መርከብ ጥቃቱ ከተፈጸመ በኋላም ጉዞዋን መቀጠሏን አሳውቋል። የአሜሪካ ባለስልጣናት ኢራን መርከቧ ላይ ጥቃት ፈጽማለች ማለታቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ኢራን የሆርሙዝ ወሽመጥን ለማስተዳደር ያቋቋመችው መስሪያ ቤት በበኩሉ ከተቀመጡት መስመሮች ውጭ የሚጓዙ መርከቦች ደህንነቱ የተጠበቀ ጉዞ የማድረግ ማረጋገጫ እንደማይኖራቸው አስጠንቅቋል። የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በኤክስ ገጹ ባሰፈረው ጽሑፍ ከተፈቀዱት መንገዶች ውጪ በመጠቀም ምክንያት ለሚፈጠር ማንኛውም መዘዝ ኃላፊነቱ የመርከቡ ባለቤት ኦፕሬተርና ዋና ኃላፊ ይሆናል ብሏል። አሜሪካና እስራኤል ከኢራን ጋር እያደረጉ ባለው ጦርነት የተነሳም ከየካቲት አንስቶ በመቶዎች የሚቆጠሩ መርከቦችና በሺዎች የሚቆጠሩ ባህርተኞች በፋርስ ባህረ ሰላጤ መውጫ ተቆመዋል። የተባበሩት መንግስታት ማክሰኞ ዕለት እነዚህን መርከቦች የማስወጣት እቅዱን ይፋ ያደረገው የሆርሙዝ ወሽመጥ በድጋሚ መከፈቱን ተከትሎ ነው። ኢራን፣ ኦማን፣ አሜሪካና ሌሎች የባህር ዳርቻው ሀገራት እንዲሁም የማሪታይም ኢንዱስትሪው የዚህ ግዙፍ ኦፕሬሽን ተባባሪዎች እንደሆነ የተቋሙ ኃላፊ ዶሚንጌዝ ገልጸው ነበር። አሁን የጭነት መርከቧ ላይ ጥቃት ከተፈጸመ በኋላም በወጡት መግለጫ ግን የተቀናጀ አካሄድና የጉዞ ደህንነትን ለማረጋገጥ ሲባል ተጨማሪ ግልጸኝነት እስከሚኖር ድረስ የማስወጣት እቅዱ በጊዜያዊነት ይቆማል ብሏል። ሁኔታው ያባባሰው የተባበሩት መንግስታት ድርጅት በስትራቴጂካዊው የሆርሙዝ ሰርጥ ላይ የተጣለው ገደብ ተነስቶ በዘላቂነት እንዲከፈት ክፉኛ አሳስቧል። ድርጅቱ ሁሉም ወገኖች ቀጠናዊ መረጋጋትን እንዲያስቀድሙና የገቡትን ስምምነት እንዲያከብሩ ነው ያሳሰበው። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪች በኒውዮርክ ለጋዜጠኞች በሰጡት መግለጫ ድርጅቱ የሆርሙዝ ሰርጥ በዘላቂነት ተከፍቶ ዓለም አቀፉ የንግድ ፍሰት በነጻነት እንዲቀጥል ከፍተኛ ፍላጎት እንዳለው ገልጿል። ቃል አቀባዩ በማንኛውም የተፈረመ ስምምነት ላይ የተሳተፉ ወገኖች ሁሉ የገቡትን ቃልና ግዴታ በተግባር ሊወጡ እንደሚገባ አሳስቧል። የቀጠናውና የዓለም አቀፉ ማህበረሰብ መረጋጋት እንዲሁም የባህር ተጓዦች ደህንነት ሊጠበቅ የሚችለው ሁሉም የሚመለከታቸው አካላት ትኩረታቸውን በጋራና ሰፊው ጥቅም ላይ ሲያደርጉ ብቻ መሆኑንም ቃል አቀባዩ አስገንዝበዋል። በሺዎች የሚቆጠሩ ባህረኞች በአሁኑ ወቅት በመርከቦች ላይ እንደሚገኙ የጠቆሙት ስቴቫን ዱጃሪች እነዚህ የባህር ላይ ሰራተኞች ዓለም በየቀኑ የሚጠቀማቸውን መሰረታዊ ሸቀጦችና ቁሳቁሶች የሚያጓጉዙ በመሆናቸው ደህንነታቸውና የመንቀሳቀስ መብታቸው ሊከበር እንደሚገባ አሳስበዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።